يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى هاي መሰረታዊ ዕውቀቶች እና አጋዥ ዕውቀቶች የምንላቸው መሰረታዊ ዕውቀቶችን ለመረዳት ለመገንዘብ የሚያግዙንና መዳረሻ የሚሆኑን ዕውቀቶች አሉ። ዑሉም አስልያ የምንላቸው መሰረታዊ ዕውቀቶች ተፍሲር፣ ሐዲስ፣ ዐቂዳና ፊቅህ ናቸው። እነዚህ አራቱ የዕውቀት አይነቶች መሰረታዊ ዕውቀቶች ናቸው። ዑሉሙል አላ የምንላቸው ደግሞ ልክ እንደ ቀዋዒዱል ፊቅህያ፣ እንደ ነሕው፣ እንደ ሰርፍ ከዚያም ውጭ ያሉ እነዚህን የጠቀስናቸውን አራት መሰረታዊ ዕውቀቶችን እንድንረዳ የሚያግዙን ናቸው። ከነዚህ ሁሉ ዕውቀቶች ደግሞ በደረጃ ከፍ ያለውና የመጀመሪያው هو العلم بمعاني كلام الله عز وجل يا الله سبحانه وتعالى ንግግር ትርጓሜውን ማወቅ ተፍሲርን መማር ነው። ዑለማዎች እንደሚጠቅሱት ከልኢማም አስዩጢ ወገይሪህ ያለምንም ልዩነት በኢጅማዕ እስልምና ውስጥ ካሉ ዕውቀቶች ሁሉ በላጩና ተቀዳሚው ተፍሲሩል ቁርአን ነው፣ ቁርአንን መተርጎም ነው ይላል። ከማ ቃለ ዐለይሂ ሰላቱ ወሰላም ኸይሩኩም መን ተዐለመ አልቁርአነ ወዐለመ። ነቢያችን ዐለይሂ ሰላቱ ወሰላም ነው ይላሉ፣ ከእናንተ ውስጥ በላጩ ምርጣችሁ ቁርአንን ተምሮ ያስተማረው ነው ይላሉ። አይ ተዐለመ ቲላወተህ ወሕፍዘህ ወተፍሲረህ ማንበቡን መሸምደዱን እንደዚሁም ደግሞ ትርጉሙን የተማረ ማለት ነው። ከነዚህ ሁሉ ደግሞ ያለምንም ጥርጥር በላጩ ትርጉሙን ማወቁ ነው። ሐታ አቡበክር አስዲቅ ረዲየላሁ ዐንሁ ምን ይላል? ለአን ኡዕሪበ አየተን ሚነል ቁርአን አሐቡ ኢለየ ሚን አን አሕፈዘ አየተን ሚንሃ። ከቁርአን አንድ አንቀጽን ትርጉሟን ባውቅ ይሻለኛል እሷን ከምሸመድድና ከምሐፍዛት ይላል። ምክንያቱም አላህ ስብሓነሁ ወተዓላ ይህንን ቁርአን ያወረደው ሰዎችን ከጨለማ ወደ ብርሃን ለማውጣት ትክክለኛውን መንገድ ለማመላከት የሚወደው ነገር ምንድነው፣ የሚጠላው ነገር ምንድነው የሚለውን አውቀው እሱን በትክክለኛው መንገድ እንዲገዙት ነው። አላህ በቁርአን ላይ እንዳለው አሊፍ ላም ራ ኪታቡን አንዘልናሁ ኢለይከ ሊቱኽሪጀ الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد። ይህ ቁርአን ይላቸዋል ነቢያችን ዐለይሂ ሰላቱ ወሰላም ወደ አንተ ያወረድነው ሰዎችን ከጨለማ ወደ ብርሃን በጌታቸው ፍቃድ እንድታወጣ አሸናፊና ምስጉን ወደ ሆነው ጌታ መንገድም እንድትመራቸው ነው ይላል። وقال سبحانه وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به من نشاء من عبادنا وإنك لتهدي إلى صراط مستقيم. ልክ እንደዚሁም ከኛ የሆነ ሩህን ወደ አንተ አወረድን ይላቸዋል። አይ
የሰውነት አካል በድናችን ሩህ ከሌለው አይንቀሳቀስም። ሰዎችም ቁርአንን ካላገኙ ልክ ሩህ እንደሌለው በደን ናቸው። ለዚያም ሲባል ቁርአንን ባንተ ላይ አወረድነው። ከዚህ በፊት ይላቸዋል ቁርአን ምንድነው ኢማን ምንድነው አታውቅም ነበር። ነገር ግን ከባሮቻችን ከፍጥረቶች መካከል የፈለግነውን የምንመራበት ብርሃን አድርገን ነው ይሄንን ቁርአን ያወረድንልህ ይላቸዋል። وقال في آية أخرى قد جاءكم من الله نور وكتاب مبين يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور بإذنه ويهديهم إلى صراط مستقيم كجيتاችሁ ዘንድ ብርሃንና ግልጽ የሆነ መጽሐፍ መጣላችሁ። ይሄ ቁርአን ለምንድን ነው የመጣው? የሱን ውዴታ አላህ ተባረከ ወተዓላን ውዴታ የሚሹ ሰዎች እሱን መታዘዝን የሚፈልጉ ሰዎችን ከጨለማ ወደ ብርሃን የሚያወጣባቸው ትክክለኛውን መንገድ የሚመራባቸው ቁርአን ነው። አንድ ሰው ደግሞ ከጨለማ ወደ ብርሃን ወጥቶ ትክክለኛውን መንገድ መመራት የሚችለው ቁርአን ምን ማለት እንደሆነ ሲረዳና ሲያውቅ ነው። لذلك الله سبحانه وتعالى በተለያዩ የቁርአን አያቶች ይሄንን ቁርአን እንድናስተነትን ያዘናል፣ ያነሳሳናል። በል ቁርአንን ያወረድኩበት ዋነኛ ዓላማ እንድታስተነትኑት ነው ይላል። كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب ይህ ቁርአን ይላል የተባረከ ሲሆን በአንተ ላይ አውርደነዋል። ለምንድን ነው ያወረድነው? ሊየደበሩ አያቲህ አንቀጾቹን እንዲያስተነትኑ እንዲገነዘቡ ለመረዳት እንዲሞክሩ ነው። ወሊየተዘከረ ኡሉል አልባብ የአእምሮ ባለቤቶችም እንደዚሁ እንዲገሰጹና እንዲመከሩ ነው። ቁርአንን ማዕናውን ካላወቅን ትርጉሙ ምን እንደሆነ ካልተረዳን ቁርአንን ማስተንተን አንችልም። የአላህ ፍላጎት ምን እንደሆነ መረዳት አቅሙ አይኖረንም ማለት ነው። ለዚያም ነው የቁርአንን ትርጉም ማወቅ ደረጃው ትልቅ እንደሆነ የተገነዘቡ ሰሃቦች ሪድዋኑላሂ ዐለይሂም ጀሚዓን ምን ይላሉ? ከኢብኑ መስዑድ ወገይሪሂ እንደተዘገበው ቁርአን በምንቀራበት ጊዜ 10 አያቶች እያደረግን ነበር የምንቀራው ይላሉ። ትርጉሟን እንደዚሁም ደግሞ በዚያ ትርጉም የምንሰራው ምን እንደሆነ እስከምናውቅ ድረስ ሱሐቦች 10 የቁርአን አንቀጾችን ከተማሩ በኋላ ያንን 10 አልፈው ሌላ ትምህርት የሚጀምሩት መቼ ነው? ትርጉማቸውን በትክክል ሲረዱ ከዚያም በኋላ ምን መስራት እንዳለባቸው ሲገነዘቡ ነው። وكذلك ከአንዳንድ ሱሐቦች እንደተዘገበው ምን ይላሉ? لو أعلم أني إذا سافرت 40 ليلة أعرب آية من كتاب الله لفعلت እንደው 40 ሌሊት 40 ቀን ያክል ተጉዤ አንዲትን የቁርአን አንቀጽ ትርጉሟን መማር እንደምችል ባውቅ ኖሮ እጓዝ ነበር ይላል። ምክንያቱም ይሄንን ቁርአን ማዕናውን ያወቀ በትክክል ያስተነተነው ሰው ከቁርአን የሚፈለገውን ነገር ሁሉ እንደየአቅሙ ማግኘት ይችላል። ይሄንን ቁርአን በትክክል የተረዳ የተገነዘበ ሰው የአላህ Subhanahu Wa Ta'ala ታላቅነት ያውቃል። ይህ ቁርአንን ያወረደ ጌታ በብቸኝነት መመለክ የሚገባው ከሱ ጋር አንድም አካል ሊጋራ እንደማይገባ እርግጠኛ ይሆናል። حتى ጅኖች እንኳን ቁርአንን በሰሙ ጊዜ ከነብያችን አለይሂ ሰላቱ ወሰላም አንደበት ምንድነው ያሉት? ኢና ሰሚዕና ቁርአናን ዐጀባ
يهدي إلى الرشد فآمنا به ولن نشرك بربنا أحدا عند كانوا كويسم القرآن يعني القرآن ما سمعتاቸው معناውን ማወቃቸው ማስተንተናቸው ወደ ምንድነው የመራቸው በጌታችን ላይ በፍጹም አናጋራም ወደ ማለት ነው وأنه تعالى جد ربنا ما اتخذ صاحبة ولا ولدا የጌታችን ልቅና የጌታችን ታላቅነት ከፍ ያለ ነው አሉ እሱ ደግሞ ሚስትም ይሁን ልጅ በፍጹም አልያዘም እንዲህ ነው አንድ ሰው ቁርአንን ትርጉሙን ሲያውቅ ሲያስተነትነው ሲረዳው ኢማን ቀልቡ ውስጥ የሚጸናው እንደዚሁም ደግሞ አላህ ተባረከ ወተዓላን በተውሂድ ለማምለክ ከሱ ውጭ ያሉ አካላቶችን በአጠቃላይ ከዒባዳ ላይ ለማስወገድ የሚያስችለውን ዕውቀት የሚይዘው ማለት ነው አማ ቁርአንን እየቀራው እየሐፈظው معناውን የማያውቅ ከሆነ هذا كما جاء عن ابن عباس وغيره لك قتم እንደሚገጥም ገጠር ሰው ነው ይላሉ ابن عباس رضي الله عنه كالأعرابي يهدي بالشعر سعيد بن جبير رحمة الله عليه من قال كالأعمى لك عند أور عين እንደሌለው ሰው ነው إياس ابن معاوية رحمة الله عليه وهو من كبار التابعين من إلال قرآن እየቀሩ እያነበቡ معناውን የማያውቁ ሰዎች ምሳሌያቸው ከንጉሳቸው ዘንድ ደብዳቤ እንደመጣላቸው ሰዎች ናቸው አለ ያ ደብዳቤ የመጣው በሌሊት ነው እነሱ ዘንድ ደግሞ ፋኖስም የለም ማብሪያትም የለም ስለዚህ ሌሊቱን ሙሉ ሲጨነቁ አደሩ ይሄ ንጉስ ወደኛ የላከው ነገር ምንድነው ሊገለን ነው ኑ ነው ስሩ ነው አትስሩ ነው ምንም ሳያውቁ በጭንቀት በውዝግብ ሌሊቱን ሙሉ ማሳለፍ ያዙ ከዚያ በኋላ አንድ ሰው ፋኖስ ይዞ መጣና አስነበባቸው ሁሉም ማንበብ ቻሉ ቁርአንንም ትርጉሙን የሚያውቅ ሰው ልክ እንደዚህ ፋኖስ ይዞ እንደመጣው ሰው ነው የቁርአንን ትርጉም የማያውቁ ሰዎች ደግሞ ደብዳቤ ተልኮላቸው የሚያነቡበት ብርሃን ስለሌለ በጭንቀትና በጉጉት ጊዜያቸውን እንደሚያሳልፉ ሰዎች ነው ማለት ነው شيخ المفسرين ابن جرير الطبري رحمة الله عليه من هلال عجبت لمن يقرأ القرآن ولا يعلم تفسيره كيف يتلذذ به عنده القرآن ترجمه سياوك የሚያነበው ሰው በጣም ይገርመኛል አለ እንዴት ብሎ ነው ጥፍጥናውን የሚያገኘው ቁርአን معناውን ላወቀ ላስተነተነውና ተደብር ላደረገው ሰው ጥፍጥና አለው ያ የቁርአንን ትርጓሜ በማወቅ የሚገኘው ጥፍጥና በአማርኛ የተተረጎመ ተፍሲርን በማንበብ ወይም ደግሞ በሌሎች ቋንቋዎች የተተረጎሙ መጽሐፎችን በማንበብ የሚገኝ አይደለም ምክንያቱም አላህ ይህንን ቁርአን በአረበኛ ሲያወርደው እዚያው ቋንቋው ላይ ነው ጥፍጥናውንም ጣዕሙንም ያደረገው نعم ተተርጉሞም ታላቅነቱ ሙዕጂዝነቱ አይወገድም ነገር ግን የቁርአንን ጥፍጥና እንድናጣጥም ይሄንን ንግግር የተናገረው ጌታ ምን ያክል ታላቅ እንደሆነ እንድንረዳ ከፈለግን ቁርአንን ተፍሲሩን ማወቅ አለብን ማለት ነው ምክንያቱም አንድ ሰው የቁርአንን ትርጓሜ ባወቀ ቁጥር ደረጃውም ከፍ እያለ ነው የሚመጣው وكذلك قدم نبياتنا عليه الصلاة والسلام من دارت باسالفنا حديث لاي خيركم من تعلم القرآن وعلمه من لا يقبل كذا يمغنيونم خيريا ያገኛል የቁርአንን ትርጓሜ ባላወቀ ቁጥር ደረጃውም ዝቅ እያለ ያሳለፍነው ሐዲስ ላይ የተጠቀሰውንም ኸይርያ እያጣ ነው የሚመጣውና የአላህን ንግግር ትርጓሜው ምን እንደሆነ ለማወቅ ሁላችንም ያቅማችንን
ሰበብ ማድረስ ይኖርብናል። የቁርአን ተፍሲር አሳሳቢነቱና ፈضሉ ይሄን ያክል ከሆነ ቁርአን እንዴት ነው የሚተረጎመው? ቁርአን በምንድን ነው የሚፈሰረው? አንድ ሰው አረበኛ ስላወቀ ብቻ ቁርአንን ተንስቶ መተርጎም አይችልም። ቁርአን የሚተረጎምባቸው የራሱ የሆኑ መንገዶች አሉ። ለዚያ ነው ነብያችን አለይሂ ሰላቱ ወሰላም በሐዲስ ላይ ምን ይላሉ? من قال في القرآن برأيه فأصاب فقد أخطأ ስለ ቁርአን ባመለካከቱ ተናግሮ ትክክል የሆነ ሰው ተሳስቷል አሉ። ትክክል ሆኖ ራሱ ማለት ነው። ምክንያቱም ሊሰራ የማይገባን ነገር ነውና የሰራው ከመጀመሪያ። አቡ በክር አስዲቅ ረዲየላሁ ዐንሁ ምን ይላል? أي أرض تقلني وأي سماء تظلني إذا قلت في كلام الله أو في كتاب الله برأيي أو ما لا أعلم. فقرآن لاي أما لا وقعوا النجر كتناقركم يتنياو مريت ነው የሚሸከመኝ የትኛው ሰማይ ነው የሚያጠለኝል ነበር። በጣም ይፈሩ ነበር። ኢብራሂም አልነኸዒ የሚባል ታቢዒ ረሕመቱላሂ ዐለይሂ እንደሚለው ምን ይላል? ካኑ የተቁነ القرآن አይ ታቢዒዎች ሰሐባዎች ቁርአንን በጣም ይጠነቀቁ ነበር አለ። ሰዒድ ኢብኑ አልሙሰይብ ረሕመቱላሂ ዐለይሂ ወሁወ ሰይዱ التابعين የታቢዒዎች አለቃ ይባላል። የሱ ደረሳዎቹ ተማሪዎቹ ምን ይላሉ? ካነ የክረሁ الكلام في القرآن إلا فيما يعلم ቁርአንን በተመለከተ ማውራት ይጠላ ነበር አሉ። የሚያውቀውን ነገር ካልሆነ በስተቀር ስለ ቁርአን የሆነ ወሬ ከጀመርን አለ ስለ ቁርአን የሆነ ጥያቄ ከጠየቅነው ልክ እንዳልሰማን ሆኖ ሌላ ወሬ ይጀምራል አሉ። የማያውቀውን ላለመናገር ማለት ነው። መስሩቅ ኢብኑ አልአጅዳዕ ረሕመቱላሂ ዐለይሂ ይሄ ደግሞ የዐብዱላህ ብኑ መስዑድ ተማሪ ነው። ምን ይላል? ኢተቁ አልቁርአን አይ ተፍሲራ ቁርአንን መተርጎምን ተጠንቀቁ ይላል። ፈኢነማ ሁወ ሪዋየቱን ዐኒላህ እሱ እኮ ከአላህ መዘገብ ነው። አንተ ቁርአንን ስትተረጉም አላህ እንዲህ አለ እያልክ እያስተላለፍክ ነው። ስለዚህ ተጠንቀቁ፣ የምታውቁትን ብቻ ተናገሩ፣ የማታውቁትን ደግሞ ተቆጠቡ ይላል። ስለዚህ ቁርአንን አረበኛ ቋንቋ ስላወቅን ብቻ በአማርኛ የተተረጎመ መጽሐፍ ስላነበብ ለመፈሰር ደርሻለሁኝ እተረጉማለሁ ብሎ መነሳት ትልቅ አደጋ ነው። በአላህ ስብሓነሁ ወተዓላ ላይም ድፍረት ነው። ቁርአን የሚተረጎመው በአራት ዋና ዋና መንገዶች ነው። የመጀመሪያው ተፍሲሩል ቁርአኒ ቢልቁርአን ቁርአንን በቁርአን መተርጎም ነው። ምክንያቱም አላህ ተባረከ ወተዓላ አንድ ቦታ ላይ ሙብሃም አድርጎ የጠቀሰውን ነገር አይ እንደዚሁ በደፈናው ያነሳውን ሌላ ቦታ አብራርቶ ያመጣዋል። አንድ ቦታ ላይ ልቅ ያደረገውን ሌላ ቦታ ላይ ይገድበዋል። ስለዚህ ቁርአንን መጀመሪያ የምንተረጉመው በቁርአን ነው። አንድ ቦታ ላይ ግልጽ ያልሆነውን ሌላ ላይ ሲብራራ፣ አንድ ቦታ ላይ ዓም የሆነውን ሌላ ቦታ ላይ ኻስ ሲሆን፣ ሙጥለቁ ሙቀየድ ሲሆን የቁርአን አያቶችን እየፈለግን ግልጽ ያልሆኑትን ግልጽ በሆኑት እንተረጉማለን። ለዚህ ምሳሌ አላህ በቁርአን ላይ ምን ይላል? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን የአላህ ወዳጆች የአላህ አውሊያዎች ፍርሃት የለባቸውም አያዝኑምም ይላል። እሺ የአላህ አውሊያዎች ማለት እነማን ናቸው የሚለውን
ትርጉሙን ከማንም መጠበቅ አይገባንም። ምክንያቱም አላህ እዚያው በቁርአን ላይ እነዚህ ሰዎች እነማን እንደሆኑ ስላብራራ ማለት ነው። ቀጥሎ ምን አለ? አለዚነ አመኑ ወካኑ የተቁን፣ እነዚህ ፍርሃት የሌለባቸው የማያዝኑ ሰዎች የኔ አውሊያዎች እነዚያ ያመኑትና እኔን የሚፈሩኝ ናቸው አለ። ይሄንን ትርጉም ትተን ወልይ ማለት ከራማ ያሳየ ነው፣ ወልይ ማለት በባህር ላይ የሚሄድ ነው፣ ወልይ ማለት የበረረ ነው ኢላ ገይሪ ዛሊክ። አብዛኛዎቹ ከቁርአንና ከሱና የራቁ ሰዎች ወልይ ነው ብለው አንድን ሰው ለማሰብ የሚጠቀሟቸውን ነገራቶች ካሰብን ይሄ ቁርአን ራሱ ያብራራውን ነገር ትተን ወደ ሌላ እየሄድን ነው ማለት ነው። በሌላም የቁርአን አያት አላህ ምን ይላል? አደም አለይሂ ሰላም አላህ አትብላ ያለውን ዛፍ ከበላ በኋላ ያው ወንጀላቸውን አውቀው ወደ አላህ ተመልሰዋል። ወደ አላህ መመለሻ የሆነችውን ቃል ያሳወቃቸው አላህ ራሱ ነው። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም እንዳለው ማለት ነው። አደም ዐለይሂ ሰላም ከጌታው ቃልን ተቀበለ ይላል። ያችን ከጌታው የተቀበላትን ቃል ሲል ነው አላህም ተውበቱን የተቀበለውና ይቅር ያለው ማለት ነው። ያችን ቃል ይሄንን ፈተለቃ አደሙ ሚን ረቢሂ የሚለው ሱረቱል በቀራ ላይ ነው። እቺ አደም ዐለይሂ ሰላም ከአላህ የተቀበላት ቃል ምንድናት? ሱረቱል አዕራፍ ላይ አላህ አብራርቷታል። ያችን ቃል ጠቅሷታል። ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚለው ማለት ነው። ስለዚህ መጀመሪያ ቁርአንን በምንተረጉምበት ጊዜ በራሱ በቁርአን ነው መተርጎም ያለብን። ሐታ ነቢያችን ዐለይሂ ሰላቱ ወሰላም ቁርአንን በቁርአን የተረጉሙ ነበር። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወሁም ሙህተዱን የሚለው የቁርአን አንቀጽ በወረደ ጊዜ አብዱላህ ብን መስዑድ ረዲየላሁ ዐንሁ ይላል ሸቀ ዛሊከ ዐላ አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም። ይሄ የቁርአን አንቀጽ የነቢያችንን ዐለይሂ ሰላቱ ወሰላም ሰሓባዎች አስጨነቃቸው፣ ከበዳቸው። እነዚያ ያመኑት እምነታቸውንም በበደል ያልቀላቀሉት እነሱ አማን አለላቸው፣ የሚመሩትም እነሱ ናቸው ይላል የቁርአን አንቀጹ። እና ሰሓባዎች ወደ ነቢያችን ዐለይሂ ሰላቱ ወሰላም ዘንድ መጡና አዩና ለም የዝሊም ነፍሰህ፣ ከእኛ መካከል ራሱን ያልበደለ ሰው የታለ አሉ። አላህ ደግሞ በዚህ የቁርአን አንቀጽ አማንንና ምራቻን የምሰጠው እምነታቸውን በበደል ላልቀላቀሉ ሰዎች ነው እያለ ነው። ስለዚህ እኛ ሁላችንም ራሳችንን በድለናል፣ አማንም ሂዳያም ላናገኝ ነው ማለት ነው አሉ። ከዚያም ነቢያችን ዐለይሂ ሰላቱ ወሰላም ለይሰ ከማ ተظኑን አሏቸው። ነገሩ እኮ እናንተ እንደምትጠረጥሩት አይደለም። ኢነማ ሁወ ከማ ቃለ ሉቅማን ዐለይሂ ሰላም ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ይሄ እኮ አይ እዚህ የቁርአን አንቀጽ ላይ የተጠቀሰው ዙልም ወይም ደግሞ በደል ልክ ሉቅማን ዐለይሂ ሰላም እንዳለው አይነት በደል ነው። ምን አለ ሉቅማን? ያ ቡነየ ላ ቱሽሪክ ቢላህ፣ ልጄ ሆይ በአላህ አታጋራ። ኢነ ሽርከ ለዙልሙን ዐዚም፣ በአላህ ማጋራት እኮ ትልቅ በደል ነው አለ። ስለዚህ ወለም የልቢሱ ኢማነሁም ቢዙልሚን ማለት አይ ቢሽርኪን ማለት ነው ብለው ነቢያችን ዐለይሂ ሰላቱ ወሰላም ሱረቱ አልአንዓም ላይ ያለውን የቁርአን አንቀጽ ሱረቱ ሉቅማን ላይ ባለው ተረጎሙላቸው ማለት ነው። ይሄ ነው መጀመሪያ ቁርአንን የምንተረጉምበት መንገድ።
አንድ ቦታ ግልጽ ያልሆነውን ሌላ ቦታ ላይ ግልጽ ተደርጎ ሲመጣ ዓሙን በኻስ ሙጥለቁን በሙቀየድ በዚህ መልኩ እንተረጉማለን ማለት ነው። ሁለተኛው ደግሞ ተፍሲሩል ቁርአን ቢሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም በነቢያችን ዐለይሂ ሰላቱ ወሰላም ሱና መተርጎም ነው። ሱና ማለት የረሱላችን ዐለይሂ ሰላቱ ወሰላም ንግግራቸው፣ ተግባራቸው ሲሰራ አይተው ያላወገዙትና እውቅና የሰጡት ነገር ነው ሱና የሚባለው። ነቢያችን ዐለይሂ ሰላቱ ወሰላም አንድ ነገር ከተናገሩ ያ ሱና ነው፣ ሱና ቀውልያ እንለዋለን። የሆነን ነገር በአካላቸው ከተገበሩ ያ ሱና ነው፣ ሱና ፊዕልያ እንለዋለን። የሆነን ሰው የሆነ ነገር ሲሰራ አይተውት ተው ካላሉት ወይም ደግ አደረክ ካሉት ያም ሱና ነው፣ ሱና ኢቅራርያ እንለዋለን። ስለዚህ የቁርአን አንቀጾች ከነዚህ ሶስት የሱና አይነቶች በአንዱ ተተርጉሞ ካገኘን ይሄ ሁለተኛው የቁርአን መተርጎሚያ መንገድ ይሆናል ማለት ነው። ያው ቁርአንና ሱና ተመሳሳይ ነው፣ ምንም አይነት ልዩነት የለውም። አላህ ስብሓነሁ ወተዓላ አንድ ቦታ ላይ የተናገረውን ግልጽ ያልሆነ ንግግር ሌላ ቦታ ላይ ግልጽ አድርጎ መናገሩና ነቢያችን ዐለይሂ ሰላቱ ወሰላም አንድን የቁርአን አንቀጽ ማብራራታቸው ያው ነው። ምክንያቱም እሳቸው የሚናገሩት ከአላህ ዘንድ የመጣን ነገር ብቻ ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ እንዳለው ማለት ነው። ለዚህ ምሳሌ አንድ ጊዜ ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? መን ኑቂሸል ሒሳበ ዑዚብ፣ የውመል ቂያማ ሒሳብ የተወራረደበት ሰው ለምን ይሄን አደረግ ለምን ይሄን አላደረክም የተባለ ሰው ዑዚብ ይቀጣል አሉ። ማምለጫ የለም። ከዛ አኢሻ ረዲየላሁ ዐንሃ ምን አለች? አወለይሰ አላሁ የቁሉ ፈሰውፈ ዩሓሰቡ ሒሳበን የሲራ። አላህ ስለ ሙእሚን ሲያወራ ስለ ጀነት ሰዎች ሲያወራ ገር የሆነ ምርመራን ይመረመራል ይል የለም እንዴ? እንዴት ነው የተመረመረ ሁሉ ይቀጣል የምትሉት ብላ ጠየቀቻቸው። አኢሻ ረዲየላሁ ዐንሃ ሒሳብ የሚለውን ቋንቋዊ ትርጓሜ በቀጥተኛ መልኩን የተረዳችው ግን ነቢያችን ዐለይሂ ሰላቱ ወሰላም እዚህ የቁርአን አንቀጽ ላይ ሒሳብ ማለት ትርጉሙ ምን እንደሆነ ግልጽ አደረጉላት። ኢነማ ዛሊኩሙል ዐርድ አሏት። ያኮ ማቅረብ ነው አሉ። አይ አላህ ሙእሚንን የውመል ቂያማ ስራውን ያቀርብለታል። እንዲህ ሰርተህ ነበር፣ እንዲህ አርገህ ነበር፣ እንዲህ አርገህ ነበር ብሎ ወንጀሉን አቅርቦለት መጨረሻ ላይ ምን ይለዋል? ሰተርቱሃ ዐለይከ ፊዱንያ ወልየውመ አግፊሩሃ ለክ። በዱንያ ላይ ያለ ሸሽጌሃለሁ፣ አላዋረድኩህም፣ ዛሬ ደግሞ ይቅር እልሃለሁ ብሎ ወደ ጀነት ይልከዋል። ይሄ ማቅረብ ነው። አማ መን ኑቂሸል ሒሳብ የተወራረደበት ሰው በዚህ ቀን እንዲህ አይነት ስራ ሰርተሃል፣ ለምን ሰራህ? አልሰራሁም ካለ ና ሰውነቶች ይመሰክሩብሃል፣ መላእክቶች ሲጽፉ የነበሩት ትመሰክራላችሁ። በዚህ መልኩ ሒሳብ የተደረገበት ሰው ይቀጣል። አማ ሒሳበን የሲረን ብሎ አላህ በቁርአን የገለጸው ዐርዱን ነው፣ አይ ስራን ማቅረብ ከዚያ በኋላ ይቅርታ እንዳደረገለት መናገሩን ነው። እኒህ ናቸው ሁለቱ ዋና ዋና የቁርአን መተርጎሚያ ምንጮቻችን ማለት ነው። እነዚህ ሁለቱ ከተገኙ ከዚያ በኋላ ምንም አያስፈልገንም። ከዚህ በኋላ የምንጠቅሳቸው ቁርአን የመተርጎሚያ ነገራቶች አሁን ያሳለፍናቸው ሁለቱ ሲታጡ ነው የምንጠቀምባቸው። በቁርአን የተተረጎመ በሱና የተተረጎመን የቁርአን አንቀጽ ቆይ እስኪ በቋንቋ እንዴት ነው የሚተረጎመው? ዑለማዊ ስለዚህ የቁርአን አንቀጽ ምን አሉ ልንል አይገባንም። ምክንያቱም ስለ አላህ ንግግር ከራሱ ከአላህና ከመልእክተኛው ዐለይሂ ሰላቱ ወሰላም የበለጠ ማንም ሊያውቅ አይችልም። ለማለት ያፈለኩት ይሄን ነው ካለና አላህ
ረሱል አለይሂ ሰላቱ ወሰላም አላህ ለማለት የፈለገው ይሄን ነው ካሉን አበቃ ተስሊም ብቻ ነው መቀበል። ምክንያቱም ቁርአን የወረደው ዝም ብለን ተቀብለን እንድንሰራበት ሳይሆን ነብያችን አለይሂ ሰላቱ ወሰላም በተረጎሙትና ባብራሩት መንገድ እንድንከተለው እሳቸው የተላኩበት ዓላማም ይሄው ነው። ቁርአንን ለሰዎች እንዲያብራሩ የአላህ ተባረከ ወተዓላን ፍላጎት ለባሮቹ ግልጽ እንዲያደርጉ ነው። كما قال تعالى وأنزلنا إليك الذكر بالحق لتبين للناس ما نزل إليهم ولعلهم يتفكرون እኛ ወደ አንተ ቁርአንን አውርደናል ለምን لتبين للناس ما نزل إليهم ولعلهم يتفكرون ለሰዎች ወደ እነሱ የተወረደውን ቁርአን ግልጽ እንድታደርግላቸው ከዚያም በኋላ ደግሞ እነሱ እንዲያስተነትኑና የተፈለገው ነገር ምን እንደሆነ እንዲረዱ ነው ይላል። وما أنزلنا عليك الكتاب إلا لتبين لهم الذي اختلفوا فيه وهدى ورحمة لقوم يؤمنون ቁርአንን እኮ በአንተ ላይ አላወረድነውም ይላቸዋል። በተለያዩበት ነገር ላይ ልትፈርድ እንደዚሁም ለአማኞች መመሪያና እዝነት አድርገን እንጂ አላወረድነውም። በሌላም የቁርአን አያት ምን ይላል? إنا أنزلنا إليك الكتاب بالحق لتحكم بين الناس بما أراك الله ولا تكن للخائنين خصيما እኛ ይህንን ቁርአን ወደ አንተ ያወረድነው በሰዎች መካከል አላህ ባሳየህ አላህ ባሳወቀ ነገር እንድትፈርድ ነው ይላቸዋል። لذلك علماء عند إمام الشافعي رحمة الله عليه عندنا شيخ الإسلام ابن تيمية رحمة الله عليه الذين የቁርአን አንቀጾች ከተጠቀሱ በኋላ ምን ይላሉ? ረሱል አለይሂ ሰላቱ ወሰላም ቁርአንን ከፋቲሃ ጀምረው እስከ ሱረቱ ናስ ድረስ ተርጉመዋል። ሁሉንም ነገር አብራርተዋል። ያ ተፍሲር ቀጥታ በሐዲስ ልናገኘው እንችላለን ወይም ደግሞ ከሳቸው ከዘገቡት ከሰሃቦቻቸው ልናገኘው እንችላለን። ነገር ግን ለሰሃቦቻቸው ቁርአንን ከመጀመሪያው እስከ መጨረሻው ድረስ ግልጽ አድርገውላቸዋል። ምክንያቱም አላህ በቁርአን ሊቱበይነ ለሁም እያላቸው ነውና ማለት ነው። ከዚህ ቀጥሎ የሚመጣው ሶስተኛ አይ ከቁርአንና ከሱና ተፍሲሩል ቁርአን بأقوال السلف من الصحابة والتابعين በሰለፎች ንግግር ቁርአንን መተርጎም ነው። ሰለፎች ማለት ሰሃቦች ታቢዒዎች እነሱን የተከተሏቸው ማለት ነው። ያው የረሱል አለይሂ ሰላቱ ወሰላም ሐዲስ የሳቸው ንግግር የሳቸው ሱና የመጣው በሰሃቦቹ በኩል ነው። እንዲያውም አንዳንድ ዑለማዎች ዘንድ አንድ ሰሃቢ ቁርአንን ሲተረጉም ያ የተረጎመው አያ ከሰበበ ኑዙል ጋር ተያያዥነት ካለው አይ ይሄ ቁርአን የወረደው ይሄን አስመልክቶ ነው በሚል መልኩ ከሆነ የተረጎመው ወይም ደግሞ በአመለካከት ሊተረጎም የማይችል ስለ አላህ ባህሪያቶች ስለ ጀነት ስለ ጀሃነም ገይብይ ስለሆነ ነገር ከሆነ አንድ ሰሃቢ ቁርአንን የተረጎመው ያ يكون له حكم الرفع ይላሉ ዑለማዎች ቡኻሪና ሙስሊም በል عند جمهور العلماء አብዛኛዎቹ ዑለማዎች ዘንድ እንዲህ አይነቱ የሰሃቢይ ተፍሲር ልክ ነብያችን አለይሂ ሰላቱ ወሰላም እንደፈሰሩት ተፍሲር ተደርጎ ነው የሚወሰደው። نعم አእምሮ የሚገባበት ቋንቋን ተጠቅመው ከሆነ የፈሰሩት ወይም ደግሞ ከእስራኤልያት ከአህሉል ኪታቦች ወስደው ከሆነ የተረጎሙት የዚያን ጊዜ በሰሃቦች መካከል ኺላፍ ካለ አንዱ በሆነ መልኩ ፈስሮት ሌላኛው በሌላ መልኩ ከፈሰረው አቅረብ የሆነውን እንመርጣለን። አማ አእምሮ የማይገባበት ከአህሉል ኪታቦች ያልተወሰደ ከሰበበ ኑዙል ጋር ተያያዥነት ያለው ትርጉም ከሆነ ያ ትርጉም ያ ተፍሲር የሁክም ረፍዕ ይኖረዋል። ልክ ነብያችን አለይሂ ሰላቱ ወሰላም እንደተናገሩት ንግግር ይሆናል ማለት ነው። ያው ከሰሃባዎች በተፍሲር የሚታወቁት 10 ናቸው። ያው አብዛኛዎቹ ቁርአንን ከነብያችን አለይሂ ሰላቱ ወሰላም ተቀብለዋል፣ ተፍሲሩንም ተምረዋል። ግን ቁርአንን በመተርጎም የሚታወቁት ወደ 10 የሚደርሱ ናቸው። ከነሱ መካከል አራቱ ኹለፋኡ ራሺዲን አቡበክር፣ ዑመር፣
ዑስማንና ዓሊ ከዚያ በኋላ ደግሞ አብዱላህ ብኑ ዙበይር ዘይድ ብኑ ሳቢት አቡ ሙሳ አልአሽዓሪ አብዱላህ ብኑ ዓባስ አብዱላህ ብኑ መስዑድ ኡበይ ብኑ ከዕብ እነዚህ አስሮቹ ሰሓባዎች ቁርአንን በመተርጎም የሚታወቁ ናቸው። ከነዚህ ደግሞ በደንብ ተፍሲራቸው በተለያዩ መጽሐፎች ላይ የሚገኝ በተለያዩ የተፍሲር ኩቱብ ላይ የተጠቀሱት አራት ናቸው። አይ ብዙ የቁርአን አንቀጾችን የተረጎሙ የነሱ ተማሪዎች ንግግራቸውን ያስተላለፉላቸው አራቱ ሰሓባዎች ናቸው። የመጀመሪያው ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ነው። ኢብኑ ዐሚ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዘውጁ ብነቲህ የነቢያችን ዐለይሂ ሰላቱ ወሰላም ያጎታቸው ልጅ የልጃቸው የፋጢማ ባል የሆነው ዓሊይ ነው። ወሁወ ሚነል ኹለፋኢ ራሺዲን ከአራቱ ኹለፋዎች መካከል አራተኛው ነው። ወሁወ አይضን ሚነል ዐሸረቲል ሙበሸሪነ ቢልጀነ በጀነት ከተበሰሩት ከአስሩ ሰሓባዎች መካከል አንዱ ነው። ዓሊ ረዲየላሁ ዐንሁ ቁርአንን በብዛት ተርጉሟል። የእሱን ተርጓሚዎች ደግሞ ተማሪዎቹ እነ ዐቢዳ ኢብኑ አልአምር አሰልማኒ እነ ሑሰይን ኢብኑ ዓሊ እነ ዓሊ ኢብኑ ሑሰይን ዘይኑል ዓቢዲን እነ ሙሐመድ ኢብኑ ሸሃብ አልዙህሪ ወገይሪሂም ሚነ ታቢዒን አስተላልፈዋል። በል ሐታ ቁርአንን በመተርጎም በደንብ የሚታወቀው ሰሓቢ ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ ሳይቀር እንኳን ብዙ ተፍሲሮችን የያዘው ከዓሊይ ነው። ማ አኸዝቱ ሚን ተፍሲሪን ፈአን ዓሊይ ረዲየላሁ ዐንሁ ይላል። እንግዲህ ከነቢያችን ዐለይሂ ሰላቱ ወሰላም ኡማ ወደፊት እንደምንመጣበት እንደ ዓብዱላህ ብኑ ዓባስ ቁርአንን በመተርጎም የሚታወቅ የለም። እሱ እንኳን የቁርአንን ተፍሲር የያዝኩት ከዓሊይ ነው ይላል። ሁለተኛው ደግሞ ኡበይ ብኑ ከዕብ ነው ረዲየላሁ ዐንሁ ሰይዱል ቁራእ የቁርአን አንባቢዎች የቁርአን ቀሪዎች አለቃ ነው። ሐታ ነቢያችን ዐለይሂ ሰላቱ ወሰላም ሶላት ላይ ሆነው ቁርአን ላይ ከተሳሳቱ ከረሱ ዘወር ካሉ በኋላ ምን ነው የአበል ሙንዚር ይሉታል። አታስታውሰኝም ነበር እንዴ አትነግረኝም ነበር እንዴ ይሉታል። በል አላህ ተባረከ ወተዓላ ሱረቱል በይና ለም የኩን ለዚነ ከፈሩ የሚለውን የቁርአን ምዕራፍ ሲያወርድ ነቢያችን ዐለይሂ ሰላቱ ወሰላም ምን አላቸው? ሂድና ኡበይ ብኑ ከዕብ ቤት ሂደህ ቅራለት አላቸው። ይሄን ያክል ነው ደረጃው። ረሱል ዐለይሂ ሰላቱ ወሰላም ሂደው ቤቱን ቆረቆሩ። ማን ነው ሲከፍት? እሳቸው ናቸው። ደስ አለው አስገባቸው። ከዚያ የመጡበትን ነገር ነገሩት። አላህ ሂደህ ይህንን የቁርአን ምዕራፍ ለኡበይ አንብብለት ብሎ ነው የመጣሁት። ከዚያ ኡበይም አለቀሰ። ወሰማኒ ፊል መላኢል አዕላ በላይኛው ዓለም እንደው ስሜን ጠርቶ ኡበይ ብሎ ቅራለት አላችሁ አላቸው። አዎ አሉ። አለቀሰ። ትልቅ ደረጃ ያለው ሰሐቢይ ነው። እሱም ለመዲና ሰዎች የቁርአንን ተፍሲር ያስተማረ ሰሐቢይ ነው። የእሱን ደግሞ ተፍሲር ያስተላለፉት ታቢዒዎች እነ ሙሐመድ እብኑ ከዕብ አልቁረዚ እነ አቡል ዓሊያ አልረያሒ ወከዛሊክ እነ ዘይድ ብኑ አስለም ወገይሪሂም ሚነ ታቢዒን ከኡበይ ብኑ ከዕብ ረዲየላሁ ዐንሁ እሱ ከነቢያችን ዐለይሂ ሰላቱ ወሰላም የያዛቸውን ተፍሲሮች አስተላልፈዋል። هذا يسمى مدرسة أهل المدينة የመዲና ሰዎች መድረሳ ትምህርት ቤት ይባላል ተፍሲር ማለት። ሶስተኛው ደግሞ አብዱላህ ብኑ መስዑድ ረዲየላሁ ዐንሁ ነው። وهو من السابقين الأولين ወደ እስልምና ቀድመው ከገቡ ታላላቅ ሰሐባዎች መካከል አንዱ ነው። በል ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ ምን ይላሉ? من أراد أن يقرأ القرآن كما أنزل غضا طريا فليقرأه بقراءة ابن عم عبد ቁርአንን እንደወረደ አድርጎ መቅራት የፈለገ ሰው የኡሙ ዓብድ ልጅ አይ ኢብኑ መስዑድ እንደሚያነበው አድርጎ ያንብብ ብለው ነቢያችን ዐለይሂ ሰላቱ ወሰላም መስክረውለታል። እሱም ስለ ራሱ ሲናገር ምን ይላል? ወላሂ አለዚ ላ ኢላሃ ገይሩሁ ማ ሚን አየትን ፊ ኪታቢላህ ኢላ ወአና አዕለሙ ፊማ ኡንዚለት ወአይነ ነዘለት ቁርአን ውስጥ አንዲትም አንቀጽ የለችም
ምንን አስመልክታ እንደወረደች የት ቦታ ላይ እንደወረደች የማውቅ በሆነ እንጂ ይላል። ወለው አዕለሙ መካነ ረጁሊን አዕለሙ ቢከላሚላሂ ሚኒ ተብሉጉሁ ልመጣያ ለአተይቱህ እንደው መሳፈሪያ የሚደርስበት ከኔ የበለጠ ቁርአንን የሚያቅሰው ባውቅ ኖሮ ወደ እሱ ሄድ ነበር ይላል። ኢብኑ መስዑድ ረዲየላሁ ዐንሁ ቁርአንን ተፍሲሩን ካስተማሩ ታላላቅ ሰሐባዎች መካከል አንዱ ነው። እነዚህ ደግሞ መድረሰቱ አህሉል ኢራቅ ወይም ደግሞ አህሉል ኩፋ ይባላሉ። የኢራቅ ሰዎችን ተፍሲር ያስተማራቸው እሱ ነው። ከሱ ተፍሲርን ነቅል አድርገው ያስተላለፉት ታቢዒዎች እነ علقمة ابن قيس أن آمر الشعبي وكذلك أن حسن البصري أن قتادة وغيرهم من كبار أئمة التابعين كعبد الله بن مسعود قرآن تفسير إذا يستلالفون أجو የመጨረሻዎቹ ደግሞ አይ ከሰሐባዎች መካከል ቁርአንን በብዛት በመተርጎም የሚታወቀው አብዱላህ ኢብኑ መስዑድ ነው። በል ዑለማዊ ዘንድ የሚታወቀው በምን ስም ነው? ተርጁማኑል ቁርአን ተብሎ ነው የሚታወቀው። ቁርአን ተርጓሚው ይሄ ነው ስሙ፣ አብዱላህ ኢብኑ አባስ ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ዱዓ አድርገውለታል። አላሁመ ፈቂሁ ፊዲን ወዐልምሁ ተእዊል። ይሄን ልጅ ህፃን ልጅ ነው ኢብኑ አባስ ረዲየላሁ ዐንሁ ነቢያችን ዓለይሂ ሰላቱ ወሰላም ሲሞቱ ራሱ ለጋ ነው። አንድ ቀን መይሙና ረዲየላሁ ዐንሃ ኡሙል ሙእሚኒን የነቢያችን ዓለይሂ ሰላቱ ወሰላም ሚስት ናት። ለኢብኑ አባስ ረዲየላሁ ዐንሁ ደግሞ አክስቱ ናት፣ ዘመዱ ናት እና እሷ ቤት አደረ። ከዚያ ነቢያችን ዓለይሂ ሰላቱ ወሰላም ለሶላት እንደሚነሱ አወቀና ውሃ አዘጋጀላቸው። ይሄን ሲያዩ ዱዓ አደረጉለት። አላህ ሃይማኖትን መረዳት እንዲሰጠው ትርጉምን እንዲያሳውቀው ዱዓ አደረጉለት። ያ ዱዓ ሙስተጃብ ሆኖ አንዳንድ ሱሐባዎች አንዳንድ ታቢዒዎች ስለ ኢብኑ አባስ ረዲየላሁ ዐንሁ ሲናገሩ ምን ይላሉ? አንድ ቀን ሐጅ ላይ ሱረቱን ኑርን ከፈተና መተርጎም ጀመራሉ ኢብኑ አባስ። ከዚያ ሰዎቹ ምን አሉ? ወላሂ ለው ሰሚዐትሁ አልፉርስ ወሩም ወቱርክ ለአስለመት። እንደው ይሄንን ቁርአን አተረጓጉም ሩሞች፣ ፉርሶች፣ ቱርኮች ቢሰሙ በአንድ ጊዜ ነበር የሚሰልሙት አሉ። ቁርአንን በደንብ አድርጎ የተረጉመው ነበር። ከረሱል ዓለይሂ ሰላቱ ወሰላም ከሰሐባዎች በያዘው በቋንቋውም በሽዕሩም እያደረገ በደንብ አድርጎ ነበር የሚተረጉመው። በል ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ ምን ይላል? ከነዚህ የተፍሲር መድረሳዎች መካከል በላጩና ምርጡ መድረሰቱ አህሊ መካ የመካ ሰዎች መድረሳ የኢብኑ አባስ ረዲየላሁ ዐንሁ መድረሳ ነው ይላል። ከሱ ተፍሲርን ያስተላለፉት ታቢዒዎች ደግሞ ታላላቅ ሙፈሲሮች እነ ሙጃሂድ ኢብኑ ጀብር፣ እነ ኢክሪማ መውላ ኢብኑ አባስ፣ እነ ጣውስ ኢብኑ ከይሳን وغيرهم من كبار أئمة التابعين والمفسرين እነ ሰዒድ ኢብኑ ጁበይር እነዚህ ሁሉ ከኢብኑ አባስ ረዲየላሁ ዐንሁ ተፍሲርን ይዘው ለሙስሊሞች ያስተላለፉ ናቸው ማለት ነው። ስለዚህ ቁርአንን በምንተረጉምበት ጊዜ ከነዚህ ከሰሐባዎችና ከታቢዒዎች ከሰለፎች በወጣ መልኩ ልንተረጉም አይገባን። ነዓም ፈዋኢዶች የተጀደድ ቁርአን ጥቅሞቹ ሰው ባነበበው ቁጥር እንደ አዲስ ይወጣል ይበዛል። አማ አስሉ አተረጓጎሙ ሰለፎች ያልተረጎሙበትን መንገድ አንድ ሙፈሲር ተንስቶ እንዲህ ነው ሊል አይገባም። ጨርሰውታል እነሱ። አራተኛው የመተርጎሚያ መንገድ ደግሞ ተፍሲሩል ቁርአን ቢሉገቲል ዐረቢያ ቁርአንን በአረበኛ ቋንቋ መተርጎም ነው። አላህ ቁርአንን ያወረደው በአረበኛ ነው። ኢና አንዘልናሁ ቁርአናን ዐረቢያን ለዐለኩም ተዕቂሉን ነዘለ ቢሂ ሩሑል አሚን على قلبك لتكون من المنذرين بلسان عربي مبين قرآننا الله قلت بهنا بعربية قوانقوان يا ورنا سلزي من البديهي قرآن ما ترقم يالبتن بعربية قوانقوان الله بقرآن لا يتتكما يتشوي عربية قالاتوش باتك علي عربوش يميتواوقبت يميقباببت لو ليلا مستراوي من ما ينترقم يلو
لذلك ابن عباس رضي الله عنه የተለያዩ የቁርአን አያቶችን አስመልክቶ ሲናገር ይሄን የቁርአን አንቀጽ ማዕናው ምን እንደሆነ አስቸግሮኝ ነበር ይላል። ግን ከገጠር አካባቢ ከአዕራቦች አንዱ መጥቶ እንዲህ ሲል ሰማሁትና ማዕናውን አወቅኩኝ ይላል። ለምሳሌ ربنا افتح بيننا وبين قومنا بالحق የሚለውን የቁርአን አንቀጽ ሲተረጉም ምን እንደሆነ ማዕናው ትንሽ ብዥ ብሎብኝ ነበር አለ። የሆነ ሴት من حمير أي كيمن أكابي متى يهون سوغار ستتشكاكت لأفاتحنك يا ليت زتبتالك أي بمعنى لأقاضينك مالتي الفرار ردها له مالتنا معنا فالذي ربنا افتح بيننا وبين قومنا مالت أي اقضي بيننا مالتنا وغير ذلك من الأمثلة كذي بزوم الثالي والتالي صحابة وجه تابعي وجه كذي بهلا دقمو تلالاك يتفسير علماء وجه قرآن بعربية وانقوى እንደሚተረጉሙ ማለት ነው። ስለዚህ ቁርአንን መተርጎም ያለብን አሁን ባሳለፍናቸው በእነዚህ በአራቱ መንገዶች ነው። አማ ከዚያ ውጭ ይሄ አዲስ በሳይንስ ግኝት የሆነ ነገር ሳይንስ አረጋገጠ ሲባል ቁርአን እኮ እንዲህ ብሏል ይሄ ቁርአን እንዲህ አይነት ተፍሲር የለም። نعم ግልጽ በሆነ መልኩ የተቀመጠ ካለና ያንን የሚያረጋግጥ እውነትነቱ የተረጋገጠ ሳይንሳዊ ግኝት መጥቶ ቁርአን እኮ ይሄን ነገር ቀድሞታል ብንል ችግር የለውም። አማ ዛሬ እንዲህ ብለው ነገ የሚቀይሩትን ሲፈልግ ቢግ ባንግ ቲዮሪ ይላል ዓለም የተጀመረችው ከስንት ቢሊየን ፈንድታ አረ ቁርአን እኮ እንዲህ አለ ብሎ ከቁርአን ያመጣላል። የለም እኮ እንዲህ አይነት ከዚያም ውሸትነታቸው የተረጋገጠ حتى እነዚህ የዱንያ ዑለማዎች ዘንድ እንኳን በእውነትነት ያልተቀበሉትን ነገር እያነሳን ሳይንስ እንዲህ ብሏል ቁርአንም እንዲህ ብሏል እያል ልንተረጉም አይገባንም። ቁርአን መተርጎም ያለበት አሁን ባሳለፍናቸው መንገዶች ነው። በመጨረሻ ይሄን አንስተን እንጨርሳለን። ብዙ የተፍሲር ኩቱቦች አሉ የሙስሊም ዑለማዎች ላሸክ የአላህ Subhanahu Wa Ta'ala ንግግር ለመተርጎም የተለየ ቦታ ነው የሚሰጡት። ሁሉም በየፈኑ ስለ አህካም ዕውቀት ያለው ቁርአን ላይ የተጠቀሱ አህካሞችን ስለ ቋንቋ ዕውቀት ያለው ቋንቋ የሆነ ተርጓሚውን በላጋውንም ቀሶሱንም ከዚያም ውጭ ያሉትን ሁሉም እንደፈኑና እንደዕውቀቱ ቁርአንን በተለያየ መንገድ ተርጉመዋል። አይ ያሳለፍናቸውን የመተርጎሚያ መንገዶች ሳይለቁ ማለት ነው። ነገር ግን የሱና ዑለማዎች ዘንድ ሙዕተበር የሆኑ ሙዕተመድ የሆኑ ኩቱቦች የመጀመሪያው ጃሚዑ አልበያን عن تأويل القرآن የሚለው ኪታብ ነው لشيخ المفسرين الإمام ابن جرير الطبري رحمة الله عليه የሙፈሲሮች ሼክ ኢማም አልጠበሪ የሱ መጽሐፍ ነው። ይሄ ኪታብ መርጂዕ ነው በተፍሲር ማለት ነው። የቀደምቶች አቅዋል በአጠቃላይ ከነሰነዱ የተቀመጠበት መጽሐፍ ነው። በጣም ትልቅ መጽሐፍ ነው። መርጂዕ ነው። ከዚያ ደግሞ ተፍሲር አልቁርአን አልዓዚም للإمام أبي الفداء ابن كثير رحمة الله عليه تفسير القرآن العظيم يميل كتاب الله للإمام ابن كثير من كبار أئمة أهل السنة والجماعة بل شيخ الإسلام ابن تيمية رحمة الله عليه بل ابن القيم زمن ينبرة الإمام يا ابن جرير الطبري رحمة الله عليه كتاب واسع عند سو أوقات ورود قالاتوችን በአጠቃላይ استوعاب አድርጎ ለመምረጥ ከሆነ የኢብኑ ጀሪር الطبሪ መጽሐፍ የተሻለ ነው። አማ ሙጅመል የሆነ ተፍሲር በሰለፎች መንገድ ትክክለኛውን አተረጓጎም የተመረጠበት ኪታብ ከሆነ የኢብኑ ከሲር ረህመቱላሂ ዐለይሂ መጽሐፍ የተሻለ ነው። ከዚያ በኋላ ደግሞ معالم التنزيل للإمام البغوي رحمة الله عليه معالم التنزيل የሚል إمام البغوي ያዘጋጀው መጽሐፍ አለ። وكذلك الجامع في أحكام القرآن للإمام القرطبي رحمة الله عليهم تلك مصحف ነው واسع ነው። عند ابن جرير رحمة الله عليه موسع በሆነ መልኩ የተተረጎመ ነው። ያው ትኩረቱ የኢብኑ ጀሪር رحمة الله عليه አቅዋሎቹን ነቅል ያደርጋል ከቁርአንም ማስረጃዎችን ያቀርባል። ከዚያ በኋላ መጨረሻ ላይ ራጅሑ ይሄ ነው ብሎ ያስቀምጣል።
የኢማም አልቁርጡቢ ረሕመቱላሂ ዐለይህ መጽሐፍ ግን አብዛኛው ከአሕካሞች ጋር ግንኙነት ያለው ነው። ቁርአን ላይ ያሉ ህግጋቶችን በደንብ አድርጎ በተፍሲል የፉቃሃዎችን ንግግር በማቅረብ ኢስቲድላል በማምጣት የሚተረጉምበት መጽሐፍ ነው። ወከዛሊክ በቅርብ ካሉ ደግሞ ዑለማዎች መካከል ፈትሑል ቀዲር للإمام محمد بن علي الشوكاني ፈትሑል ቀዲር የሚል ኪታብ አለ። የየመን ዓሊም ናቸው ኢማሙ ሸውካኒ። ብዙም የራቁ አይደሉም፣ በቅርብ ጊዜ የነበሩ ዓሊም ናቸው። ይሄም ተፍሲር ጥሩ ተፍሲር ነው። ሌላ ደግሞ አድዋኡል በያን የሚል አለ للشيخ محمد الأمين الشنقيطي رحمة الله عليه وكذلك تيسير الكريمي الرحمن የሚለው للشيخ عبد الرحمن السعدي እነዚህ በቅርብ ጊዜ የነበሩ ታላላቅ ዑለማዎች ያዘጋጇቸው ቀለል ባለ መልኩ አንዳንዶቹ ከኡሱል ጋር አንዳንዶቹ ደግሞ ሙበሰጥ በሆነ መልኩ ለዓምዩም ለሁሉም እንዲበጅ አድርገው ያዘጋጇቸው የተፍሲር መጽሐፎች ናቸው። ኢንሻአላህ እነዚህን ሁሉ ስሞች መጽሐፎች በተፍሲር ደርሳችን ላይ ስለምናነሳቸው ማንነታቸውን ማወቅ ተገቢ ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.